በእስልምና ኢንሻአላህ ይላል ሙስሊም ደስ ይለኛል አቦ ኢንሻአላህ ቅድም አንችላልሽው ነገር በሴኮንድስ ምን የሚሆነው ነገር ስለማይ አንድ ነገር እንዲሆን ኢንሻአላህ መጣለውም ከሆነ ደውላለሁ ኢንሻአላህ መጣለሁ ኢንሻአላህ ነው ደስ ይለኛል ይሄ ቃል ነው ብንለምደው። ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቻናላችን ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ኢቢኤስ ቲቪ የእስልምናን ውበት አሳይቷል መስክረዋል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩት የሚሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁ ላይክ በማድረግ እንደጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ يا جماعة السلام عليكم. مسكي أنت في فرايتي هون قاري عشمان متودد قاري كومنت اللي أسكنتوا لي أني هذا البلوش بتاع مين اللي يبني البزو قاري وتشل سامع له هذا البلوش اللي يبني إن ربك هو الخلاق العليم ولقد آتيناك 7 من المثاني والقرآن العظيم. يا الله ما شاء الله እንደተመለከታችሁት ነው እንግዲህ ሙአዝ ሐቢብ ያን ቃሊ ድምጽ እያስመሰለ ነበር። እጅግ በጣም ነው የሚያምረው ሙአዝ ሐቢብ ቁርአን ሲቀራ በዚህ ድምጹ እኔ እንጃ በጣም የሚማርከኝ ምን አለ 30 ጁዝ ቁርአን በቀራ ብዬ እስከመኝ ድረስ ማለት ነውና ምናልባት ሙአዝ ይሄን ቪዲዮ እየተመለከትክ ከሆነ ካንተ 30 ጁዝ ቁርአን በድምጽ እንጠብቃለን። ውሃ ዘይትን ከስሰው ይባላል። ከሳሽ ማን ነው? ከሳሽ ውሃ ነው። ዘይትን ከስሰው ውሃ ላይ ሲጨምረው ዘይቱን ታላይ የሚሆነው ማን ነው? ዘይት ከላይ ይሆናል። ዘይቱን ተታች አድርገህ ሰው አብጨምር ይገለበጣል። ስቲል አሁንም በተቃራኒ አሁን ታላይ የሚሆነው ማን ነው? ዘይት ታላይ ይሆን አስቸገርና እንዴ አታፍርም እንዴ? ሸመለህም እንደው ሸምለስ ነው አለው። ምን ነው እኔ ዋሳድጌ እኔ ዋስተምርህ የሚባል ነገር አለ አይደል? ለዛብ ብቻ በደው ተሰርተ ሳሊጡም ንጉም በኔ ነው የበቀለው። ሱብሃንአላህ እንዴ ዘይት ነው የቅባት እህል አይደል ዘይት የሚሆነው? ሳሊጡም ንጉም በኔ በቅለህ በኔ አርገህ በኔ አብበህ በኔ አፍርተህ ሱብሃንአላህ በኔ ልፋት እኮ ነው እዚህ የደረስከው። አታፍርም እንዴ? እንዴት ላይ ትጨፍራለህ ትገለብጠኛለህ አለው። መልሱ ምን ሆነ? ተዛ ይረጋጉ አትዋ ተፈትኘ ነው አለ። ምንድነው የተፈተንከው? ተሰጥቼ ተወቅጬ ተፈጭቼ ተጨምቄ ነው ለዚህ ደረስኩት። እጣ ላይ አሰጡኝ አለ። ከዛም ወቀጡኝ። ከፈተና በኋላ ፈተና አልፌ ነው። አንተ ዝም ብለህ ትነጉዳለህ እንጂ እኮ አልተፈተንክም ማለት ሱብሃንአላህ። መፍሰስ ብቻ ነው። የሚገርም ነው። እኔ ተፈትኜ ነው አለ። በጣም ለህይወት ትምህርት የሚሆን ነው። ውሃና ዘይት የሚደንቅ ነው። ተቀጥቅጬ ተወቅጬ ነው አለ። ተጨምቄ ነው አለ። ተሰጥቼ በፀሐይ ላይ ሱብሃንአላህ። ስለዚህ ያልተፈተነ ሰው ለምንም አይሆን። ትዳርም ፈተና ነው፣ ህይወትም ፈተና ነው። የተሻለ እናገኛለን ብላችሁ ባለፉት ሰዎች ተማሩ። ያለፉት አሉ ቸኩለው በቸኩለው በተሳሳቱ ሰዎች ላይ ተነሱ ተማሩ። ትናንት ሁለት ታሪክ ተማሩ። የነሱን ታሪክ አትርገሙት። እውነት ነው ወላሂ ፈተና ጥንካሬያችንን ውበታችንን እንዲያጎልቶ ነው የሚያሳየው። ፈተና በሰዓቱ በጣም ነው የሚደብረን፣ ምንም ጥያቄ ነው። ፈተና የሚወድ የሚመቸው ሰው የለም በሰዓቱ። ነገር ግን ያ ፈተና እንዲያልፍ ካሰብንበት ዓላማ ለመድረስ ስንሞክር ስንጠር ስንለፋ ትክክለኛው የኛን ኢነርጂ እኛ ጋር ያለውን ጥንካሬ የምናገኘው በፈተና ውስጥ ነውና ፈተና እኛን ጠንካራ ያደርገናል። ፈተና እኛን ውብ ያደርገናል። የማይፈተን ሰው ከሆነ ምንም ልፍስፍስ ነው የሚሆነው ያ ሰውዬ። እኛ ህይወት ላይ የሚመጡ እያንዳንዱ ፈተና ለበጎ እንደሆነ ተስፋ አድርገን እኛን ሊያጠነክሩ የመጡ የእኛን አቅም ሊያወጡ የመጡ እንደሆነ ማሰብ ይጠበቅብናል። ወጣቱ ወንድሜ ሌሎችም ብትሆኑ ማለት ነው አባት እናት ያላችሁ አባትና እናት ካለ ካድም አባትን ሳትካድም መንገድ ይስተካከልልሃል። ይሄ ዱንያ አስታክ ያደረገው እኮ በዛ ችግር ሊሆን ይችላል። ሱብሃንአላህ መኪና አለ፣ ኒዕማ አለ፣ ሚስትህን ትካድማለህ፣ ሚስትህን የፈለክበት ትወስዳለህ። አባትህ ሲታመም አትካድመውም፣ ሐኪም ቤት አትወስደውም። እንዴ ከአላህ ሐቅ በኋላ እኮ የእናትና አባት ሐቅ እኮ ነው የተጠቀሰው በቁርአኑ። አላህ ሱብሓነሁ ወተዓላ
ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ አላህ ወሰነ አዘዘ አመር እሱን እንጂ ሌላ እንዳትገዙ ካለ በኋላ ወቢልዋሊደይኒ ኢሕሳና በወላጆች ላይ በጎ ዋሉ ነው የሚለው። ወላጅህን እያንጓጠክ የት ልትደርስ? ወላጅህን እየናከት ልትደርስ? ከሚስት በፊት ዱንያ ላይ ለመምጣት ሰበብ የሆነ አባትህ ነው እናትህ ናት። አደራ የእናት ጉዳይ አደራ አባት ጉዳይ ሐቃቸው ከሞቱም በኋላ አያልቅምና ሁሌ በዱዓ ልናስታውሳቸው ይገባር። ረቢ እግፊር ሊ ወሊዋሊደየ ወሰላሙ ዐለይኩም ወረሕመቱላህ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እነዚህ ኡስታዝና አላህ ሱብሓነሁ ወተዓላ ከወላጅ ሐቅ ይጠብቀን፣ የወላጆችን ሐቅ የምንወጣ ያድርገን። ምናልባት አንዳንዴ እኛ አልሳካ እያልን ጉዳዮች ካሉ ማሳካት የምንፈልጋቸው ጉዳዮች በጣም እያስቸገሩ ከሆነ ዞር ብለን ወላጆቻችን እስቲ እንመልከት። የእነሱን ዱዓ እንቀበል፣ እነሱን ሐቃቸውን እንወጣ። የእነሱን ሐቅ ባለመወጣታችን ምክንያት አንዳንድ ጉዳዮች ሌት ሊሆንብን ይችላሉ፣ ላይሳኩልን ይችላሉ። ህይወት ጭንቅ ልትለን ትችላለች። እነሱን ለማስደሰት በጣርን ቁጥር በዚህ በኩል ህይወት እየተስተካከለ እያማረ ይሄድልናልና አንደኛ ግዴታችንም ስለሆነ ማለት የወላጅ ሐቅ መወጣት። ስለዚህ አላህ ሱብሓነሁ ወተዓላ የወላጆችን ሐቅ የሚጠብቁ ባሮች ያድርገን። ሰዎች ወንጀል በመስራት ውስጥ ደስታ የሚያገኙ ይመስላቸዋል። ግን ወንጀል ሰርቶ ጸጸት እንጂ የልብ ጭንቀት እንጂ ደስታ አይገኝም። ደስታ አይገኝም በወንጀል ከአላህ መንገድ በመራቅ ደስታ የለም። ከአላህ መንገድ በማፈንገጥ እርካታ የለም። ወደ አላህ መንገድ በመጠጋት ብቻ ነው ሰዎች ከፍርሃትና ከትካዜ ነፃ መውጣት የሚችሉት። ለዚህ ነው አላሁ ዐዘ ወጀል ነቢዩላህ አደምን ዓለይሂ ሰላም አባታችን አደምና እናታችን ሐዋን ከጀነት ውረዱ ወደ ምድር ሲል ቁልነ እህቢጡ ሚንሃ ጀሚዓን ሁላችሁም ውረዱ አላህ ፈኢማ የእትየነኩም ሚኒ ሁደን ከኔ የሆነ መመሪያ ወደ እናንተ ሲመጣላችሁ ፈመን ኢተበዐ ሁዳያ የኔን መመሪያ የተከተለ ሰው ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን በእነሱ ላይ ፍርሃትም ትካዜም የለባቸው። ሐቅ ነው። ወንጀል እየሰራን በፍጹም ደስተኛ ልንሆን አንችልም። ምናልባት ከመስራታችን በፊት ደስተኛ ምንሆን ይመስለን ይሆናል። ከሰራ ነው በኋላ ግን ውስጣችን የነበረው ሰላም ከነጭራሹ ነው የሚጠፋው። የምድር እውነታ ነው። ከወንጀል ከሐራም ነገር ደስታን እናገኛለን ብለን አንሞክረው። ከነጭራሹ ውስጣችን የነበረው ሰላምም ነው የሚጠፋውና አንደኛ መስራትም ስለሌለብን አላህ ሱብሓነሁ ወተዓላ ስለከለከለን፣ ሁለተኛ ደግሞ የውስጣችንን ሰላም ለማግኘት ስንል ከእንደዚህ አይነት ከወንጀል መራቅ አለብን ብዬ አስባለሁ። አሁን ወስዳችሁ ቪዲዮ እንግዲህ ኢቢኤስ ስቱዲዮ ላይ የእስልምናን ውበት መስክረዋሉ፣ አሳይተዋሉ። እስቲ ቪዲዮን እንመልከትና ከዛ የራሳችን ሀሳብ አስተያየት እንሰጥበታለን። በእስልምና ኢንሻአላህ ይላል ሙስሊም ደስ ይለኛል። አሁን ኢንሻአላህ ቅድም አንችላልሽው ነገር በሴኮንድስ ምን የሚሆነው ነገር ስለማይት አንድ ነገር እንዲሆን ኢንሻአላህ እመጣለሁም ከሆነ ደውላለሁ፣ ኢንሻአላህ እመጣለሁ፣ ኢንሻአላህ ነው ደስ ይለኛል። ይቃል አምላክ ቢፈቅድ እንዲህ አምላክ ቢፈቅድ አንልም። ምንም ንግግራችን ውስጥ እንደውም በጣም ጥቂት ሰዎች እንገናኝ ነው እግዚአብሔር ቢፈቅድ እንላለን። አልፎ አልፎ ግን ሁሌ አንልም። እግዚአብሔር ከፈቀደ ነገ እንገናኛለን። እግዚአብሔር ቢፈቅድ ነገ እንገናኝና ይሄ ቃል እንደው ብንለምደው እንደየእምነታችን ብንለምደው መለኮታዊ የሆነውን አምላካችንን አስቀድመን እሱ ቢፈቅድ ብንገናኝ ብንል ይሄ በጣም ሰዋዊ ይሆናል። በቃ እንገናኛ እንዲሆኑ በቃ እንዳታረፍጂ ነው ግን አጥብቀን የምንይዘው እንዳታረፍጂ ነው እንጂ በመሃል ያሉትን ነገሮች እና ብንለምዳቸው ጥሩ። ይሄ ስሜት የሚመጣው መቼ ነው? ድንገት ሰውን ስናጣው። በትክክል ዮኒ፣ ምንም ጥያቄ የለውም። ኢንሻአላህ በጣም ወሳኝነት ነው ማለት እኛ ስለ ራሳችን ምንም አይነት ዋስትና የለንም። ነገ እንኑር አንኑር የምናውቀው ነገር የለም። ከአንድ ደቂቃ በኋላ እንኑር አናውቅምና እኛ ደግሞ ስንቀጣጠር ብዙ ጊዜ በቃ ነገ እንገናኝ ወይ ከነገ ወዲያ እንገናኝ ከአምስት ሰዓት በኋላ እንገናኝ ምናምን ነገር እርግጠኛ ሆነን ማለት ነው። ህይወታችን ላይ ግን የሚፈጠረው ነገር አናውቅም። ምክንያቱም በእኛ ቁጥጥር ስር ስላልሆነ በአላህ ቁጥጥር ስር ነው ያለ ነውና ስለኛ እርግጠኛ መሆን አንችልም። ስለኛ ምንም የምናውቀው ነገር የለም። እንኑር አንኑር፣ ከአንድ ደቂቃ በኋላ እንኑር፣ ከአንድ ቀን በኋላ እንኑር የምናውቀው ነገር ስለሌለ ኢንሻአላህ አላህ ከሻ አላህ ከፈቀደ ማለትን መዘንጋት የለብንም። ሁሌም በንግግሮችን ላይ መሀል ፕላን ስናደርግ ስናቅድ ወይንም ቀጠሮ ስንይዝ ኢንሻአላህ ማለትን
ሁሌም ማስገባት አለብኝ። በዚህ አጋጣሚ ግን አንድ የዩቲዩብ ቻናል ቤተሰቤን ማመስገን እፈልጋለሁ። ምክንያቱም በጣም ገራሚ የሆነ አስተያየት ወይም ኮሜንት ስለሰጠኝ ማለት ነው። ቪዲዮዎችን ሁሌ ይከታተላል። ከዛ በኋላ ምን አይነት አስተያየት ሰጠኝ መሰላችሁ? ደውሎ ነው ይህንን አስተያየት የሰጠኝ። ቪዲዮዎችን በጣም ወዳቸዋለሁ፣ ደስ ይላሉ። ነገር ግን ቪዲዮ ስትሰራ ሁልጊዜም ስትዘጋ ኢንሻአላህ አትልም ስትሰናበትና ኢንሻአላህን ደግሞ ማስገባት አለብህ ብሎ አስታወሰኝና እኔ በጣም ነው ያመሰገንኩት። ወላሂ ትክክል ትንሽ ነገር የሚመስል ግን ትልቅ ነገር ነው ሚስ እያደረግኩ የነበረውና በጣም ትልቅ የሆነ ምርጥ የሆነ ኮሜንት የሰጠኝ። ከዛ ጊዜ በኋላ ቪዲዮዎችን ስሰራ ስሰናበት ሁልጊዜም ኢንሻአላህ ሳልል አልዘጋምና በዚህ አጋጣሚ ይህንን ቤተሰቤን እንድታመሰግኑልኝ እፈልጋለሁ። እናንተም ልክ እንደዚሁ ስለ እኔ ሀሳብ አስተያየት ካላችሁ ኮሜንት ማድረግ ትችላላችሁ፣ ወይንም በስልክ ቁጥሬ ደውላችሁ ቀጥታ እኔንም ማግኘት ትችላላችሁ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮ ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።